ምን መሰለህ ታሬ፣ በጣም ትልቅ ችግር ውስጥ ነው ያለሁት። የምን ችግር? በራሴ ስህተት የገባኋቸው ችግሮች እንዳሉ ሆኖ አሁን ደግሞ ካሌ በጣም ከአቅሜ በላይ የሆነ ሚሽን ሰጥቶኛል። ምን አይነት ሚሽን? በቃ ነገር የለም። መድብልን እንደ ብሩክ በቀላሉ ለማጥቃት ቀላል አይመስለኝም። ልክ ነህ ታሬ፣ አይመስለኝም። እኔ የምልሽ ማለት ቆይ ግን እኔን የፈለግሽኝ ያንቺን ሚሽን እኔ እንድፈጽም ነው? አይ እንደሱ እንኳን ወስኜ አልመጣሁም። አዎ ባትወስኚ ነው የሚሻልሽ። እንደዛ ነው የሚሻለው። ምንድን ነው የምታፈጡት? ወይ ንግሩና ጨፍሩ፣ አለበለዚያ ደግሞ ከዚህ ጥፉ። አሁን የት ሄደ ይባላል? እንደው የአምላኬ እባክህን ከክፉ ነገር ጠብቀው። ቆይ እናንተ ሰዎች፣ ይሄ ሰውዬ እኮ ማን አለብኝ ባይ ጎረምሳ ነው አይደል? ወንድ ልጅ ደግሞ ከቤተሰቦቹ ጋር ሲኖር አምሽቶ ቆየት ብሎ ሲመጣ ነው ደስ የሚለው። አቡ በእናትህ ዝም በይ፣ ያልተጻፈ ህግ አታንብቢ። ቆይ እሺ ምን ይሻላል? ማንንም ጠይቅ እንዴ? ስቀልድ ነው ምናምን ብሎኛል። ግን ቅድስቲ ድጋሚ ደግሞ እንግዲህ ከካሌብ ሞሲሳ የሚገርም ሚሽን ተሰጥቷት ወደነ ብሩክ ቤተሰብ ድጋሚ ለመመለስ ዝግጅቷን ጨርሳ ተፈተፍ እያለ ነው የሚገኘው። እንግዲህ አሁኑ ደግሞ በሚገርም ሁኔታ ጠበቅ ያለና እንግዲህ ወዲ ዋናው ላይ ያተኮረ ነው። እሱም እንግዲህ መድብልን በቃ መግደል ሳይሆን እንግዲህ እንደ ብሩክ አድርገሽ አድርጊው፣ ታማኒነትሽን እዚህ ማየት አለብን ብሎ ነው እንግዲህ ካሌብ ሞሲሳ ለመፈተንም ሁኔታዋንም ለማየት ያዘዛት ትእዛዝ ነው። እሷም እንግዲህ እሺ ብላ ግዴታ ከሱ ጋር ይሄን ማታደርጊ ከሆነ እንደ ሲጋራ በግሬ ረግጬ ነው ማጠፋሽ ብሎ ነው እንግዲህ አስጠንቅቆ የለቀቃት። እሱ በዛም እንግዲህ ሷም ታናዳ ውንውን እያለች መታለች። ቤተሰቦቻችን አሁን ላይ ምን ማድረግ እንዳለባት በጣም ግራ ተጋብቷታል። መድብልን በዚህ መልኩ ለማጥቃት መሞከር በጣም ከባድ ነው። ከዛ ሲቀጥል ደግሞ ለማህሌት የተሰጣት ሚሽን ማህሌት ራሷ መጣ እንግዲህ ነግራው ነበር ማለት ነው ለታሬና መድብል እንደሚታወቀው ደግሞ አንድ ላይ ነው የሚሰሩት። ሶ በዛ አማካኝነት እንግዲህ ታሬ ደግሞ ወዳው መጥቶ እንግዲህ ለመድብል አንድ በአንድ ነገሮችን ነግሯታል። ሶ በዛም እንግዲህ በጣም ነው የተናደደው መድብል። በጣም እቺን ሴትዮ እኛ አርጌ ልብላት በቃ ምን ይሻለኛል እያለ ነው መድብል። እንግዲህ በጣም ተናዷል። ሁኔታው ነገሩ በጣም ነው ውስጡ የተረበሸው። አንደኛ እዚህ ጋር ወንድሙ፣ ሁለተኛ ቤተሰብ ጉዳይ እዚህ ጋር ያሳስበዋል። ከዛ ሲቀጥል ደግሞ ካሌብ ሞሲሳ የሚሰራው ስራ በተለይ ህፃናትን እዛ ጋር የህፃናትን ህይወት ይቀጥፋል። የዲሆችን ገንዘብ በቃ በአንድም በሌላ መልኩ እንግዲህ እየተቀበለ እየወሰደ እየበላ ነው የሚገኘው። ሶ በሷ አማካኝነት እንግዲህ ነገሮቹ እንዳልሆነ የሆኑ እያየ ነው። በዛም እንግዲህ በጣም እሱም እየተናደደ ነው የሚገኘው። ግን ተናዶ ሁኔታዎችን ቸል ማለት አልፈለገም። ወንድሙን እዚህ ጋር እንዳለ ይዞ በቃ በአምላኬ ወይ እንግዲህ ቤተክርስቲያን ሄዶ ዛሬ ጸሎት ያደርግ ነበር። አምላኬ በቃ ከግል ክስ ስሜት ወጥቼ በቃ ትክክለኛ ውሳኔ እንዲወስን አምላኬ አንተ እርዳኝ ያለ ቤተክርስቲያን ሄዶ ጸሎት ያደርግ ነበር። ከዛ እንግዲህ ያኛው ጓደኛው ደግሞ ወይም ደግሞ ያ ቀኝ ክንዱ የሆነው ወንድሙ የካሌብ ሞሲሳ ወንድ የካሌብ መንትያ ለማድበል ደውሎለት ነበር። እንግዲህ አንድ ላይ ናቸው እነሱ ጓደኛሞች ናቸው። በጣም ከምንም በላይ ቤስት ጓደኞች ናቸውና ደውሎለታል። ጥሩ ስሜት ላይ እንዲያልሆነ የሆነ ድምጹ ምናምን ልክ አይደለም። መድብልም እንግዲህ ምን ሆኖ ነው በቃ ብሎ ግራ ተጋብቷል። ቤተሰቦቻችን ቀጥታ ወደሱ ይሄድ ይያለ አጋጣሚ እንግዲህ ታሬ ጋር ተገናኙ ማለት ነው። ታሬን ሲያገኙ እንግዲህ ታሬን አንዳንድ ነገሮች ሲዋራ ታሬ የማህሌትን ሴራ አንድ በአንድ ሲነግረው መድብል እንግዲህ በጣም ነው የተናደደው። በቃ ማህሌት ምናምን ሲለው ጭራሽ ስሟን አታንሳብኝ ምናምን እያለ ነበረ። እንግዲህ የኛውም ያው ትክክለኛ እሷ እየሰራች ያለችውን ነገር ነው የነገረውና ያው መድብል ከመናደዱ በቃ የማህሌትን ስም ከመጥላቱ የተነሳ በቃ ስሟን አትጥራው እያለ ነበረ። እንግዲህ ምንድነው ያደረገው ታሬ እንዴ እኔኮ እየነገርኩ ያለሁት ሌላ ቁጣ እናንተ እንድታደርግ ሳይሆን አንደኛ ራስ እንድትጠብቅ፣ ሁለተኛ ደግሞ ነገሮችን በጥንቃቄ እንድትይዝ እየነገርኩ ነው ምናምን ብሎ ነው የነገረው። ከዛም እንግዲህ እሱም በጣም ደስ ብሎታል። እሺ በቃ ብሎ እንግዲህ የሚገባውን ያክል ክፍያ የተወሰነ ስራ ማስከጃ ብቻ ስጠይ ብሎ ነበር እንግዲህ የጠየቀው። ግን መድብል አይ ለዚህም ማስራህ በቃ ሻል ያለ ዳጎስ ያለ ክፍያ ነው መከፈል ያለብህ ብሎ እንግዲህ የሚገርም ዘጭ ያለ ክፍያን ከፍሎታል። በዛም እንግዲህ በጣም ደስ ብሎታል ቤተሰቦቻችን። እሱም እንግዲህ ይሄን ያክል ብር እንዴ አይገባም እኮ ምክንያቱም እኔ ራሴ እኮ አብሬ መስራት ያለብኝ ነው። ምክንያቱም
ብዙ ነገሮች እዚህ ጋር የሚካሄዱትን እያየሁኝ ነው። ሶ ይሄን ያክል አታድርጊ፣ ስራ ማስከጃ የተወሰነ መንቀሳቀሻ ከሰጠኝ ተወው ቢለውም መድብል ደግሞ አይ በፍጹም በጭራሽ ሊሆን አይችልም። ምክንያቱም አንተ ይሄን ያክል ይሄንን እኮ ስታመጣ ይሄን መረጃ ስታቀብል ብዙ መስዋዕትነት ከፍለህ ነው። በዛ ላይ ደግሞ ወደፊትም ሊመጣብህ የሚችለውን ብዙ አይነት እንትኖች ተቋቁመ ነው። ስለዚህ ሰው የሰራውን ማግኘት አለበት ብሎ ነው እንግዲህ የጋጨው ማለት ቆንጆ ክፍያ ነው የከፈለው። እሱም እንግዲህ በጣም ደስ ብሎታል። የተከፈለውን ብር ይዞ እንግዲህ አመሰግናለሁ ግን ይሄን ያክል ባይሆን ደስ ይለኝ ነበረ ግን ደግሞ ምናም ብሎ ነው እንግዲህ አመስግኖ ከመድብል ጋር የተለያዩት። መድብልም እንግዲህ ምንም ችግር የለውም ቀጣይ ስትራቴጂዎቹን ብቻ አንተ በሰዓትና በጊዜ አሳውቀ በማለት እንግዲህ ቀጥታ ሂደዋል ማለት ነው። ቤተሰቦቻችን በጣም በሚያሳዝንና በሚገርም ሁኔታ እንግዲህ የማህሌት ሴራ ኦሬዲ ተጋልጣለች። እሷ አሁን እንግዲህ እንደሚታወቅ አታቅም። በሷ ቤት እንግዲህ ከዝና ከካሌብ ሞሲሳ ለማምለጥ የምትችለውን እያደረገች ነው። ታሬን እንግዲህ ባክን አግዘኝ እያለች ነው። ታሬ ደግሞ ከሷ ጋር የሚፈልገው መረጃ እየወሰደ አሁን መያዣ አድርጓታል። ይሄን ነገር ካሌብን እንዳስተውልሽ ከፈለግሽ ደግሞ አንቺ ምንድነው ማድረግ ያለብሽ ሁኔታዎችን ሄደሽ እኔ ምልሽን ወይም ደግሞ እኔ ምሰጥሽ ምሽን መወጣት አለብሽ ብሏታል። እሺ ብላለች። ስለዚህ እዚህ ጋር እሱ ደግሞ መጠቀሚያ ያደርጋታል። የሆነ መረጃ ነው የሚፈልገው። በተለይ ካሌብ የሚሰራቸውን ስራዎች ህፃናቶች ላይ የሚያደርጋቸውን ድርጊቶችና አንዳንድ ነገሮችን መረጃ እንድትሰጠው ወይም ደግሞ እንድታመጣ ነው የሚያደርጋት። ሶስቷ ደግሞ ያንን ነገር ተቀብላ ታመጣለች ማለት ነው። ቤተሰቦቻችን ሶስት ታመጣለት እሱ ደግሞ ለመድብል አሳልፎ ይሰጥና ያው ቆንጆ ብር ይቀበላል። መድብል ደግሞ ዋናው የሚፈልገው ጥሩ እንደዛ አይነት መረጃዎችን ማግኘት ነው። ምክንያቱም እነሱ መረጃዎች አጠናክሮ ነገሮችን ካስተካከለ በኋላ ነገ ጧት ላይ የሚፈልገውን እርምጃ ለመውሰድ ወደ ህግ አካላትም ኤቭሪዌር ቢሄድ በቃ ጥሩ እንትን ያለው በቃ ድጋፍ የሚሆን መረጃና ማስረጃዎችን ማግኘት ስላለበት እንግዲህ በጣም ተደስቷል። ቤተሰቦቻችን እንግዲህ መጨረሻው አሪፍ እንደሚሆን ተስፋ እናደርጋለን። ሌላው እንግዲህ ዳጣና መድብል ዛሬ ትንሽ ዘና እያደረጉን ነበረ። መድብል ሲኮሳተርባት እንግዲህ በጣም ነበር የደነገጠችው። በቃ ታሬም እንግዲህ የሚገርም ስራ ከመድብል ጋር እየሰሩ ነው። እንግዲህ የሆነ ሰዓት ላይ እንዳይከደው ብቻ እንፈራለን። እስካሁን ባለው ሁኔታ ግን በጣም ደስ የሚልና አሪፍ ሁኔታ ነው ያለው። ሌላው እንግዲህ ብሩክም ያው እግዚአብሔር ይመስገን የተሻለው ነው፣ ለውጥ አለው። ያው ተመስገን የሚያስብል ላይ ነው ያለው። ያው ይሄን ያክል 100% ምድኗል ማለት ባንችልም ግን እግዚአብሔር ይመስገን በጣም ለውጥ ላይ ነው ያለው። በጣም ደስ የሚል ሁኔታ ላይ ነው። ይሄ ደግሞ ይበል የሚያስብል ነገር ነው። ሌላው እንግዲህ የቅድስቴ እህት ወይም ደግሞ ያክስቷ ልጅ ተብላ የመጣችው ልጅ ቤተሰቡን ትንሽ እየበጠበጠች ነው፣ እዚህ ጋር እየተናገረች ነው። መድብልን በጣም ተናዶ ነበር ዛሬ ከዚህ ከቤት ካልወጣች ምናምን ብሎ ሁሉ ጓ ብሎ በጣም ተናዶባት ነበረ። ግን እሷን ምንም አልመሰላትም። ያው ቅድስቴ እንግዲህ ለቅድስቴ ብሎ በቃ ቅድስቴ ላንቺ ብዬ ነው ምንም ማድረግ አልችልም ብሎ ነው ዛሬም ስቷት ሄደው። በቃ እየተላላጠች ነው፣ ቤተሰቡን በጣም እየረበሸች ነው። በቃ የምትጠጣውን ነገር ከነጠርሙሱ ነው እንግዲህ ብቻዋን ትጨፍራለች፣ ደስ እንሳለች፣ ሙዚቃ ትከፍታለች ምናምን ቤቱን በአንድ እግሩ ያቆመችው ነው። እንግዲህ በቀጣይ ደግሞ አዲስ ቪዲዮ ይዘን እስከምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋል ቤተሰቦቼ። አብራችሁናታችሁ አይለየኝ ባይ